በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ እንጣሌዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበረ። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱን ዜና በተሰማ ጊዜ አባቶች፣ ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ቁባቶች ያሏቸውን ሰዎች ቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተስርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማስተማሩን እና መገሰጹን ሰልችቶ አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰው ላይ ምልክትን ጌታችን ገለጸ። ከድንጋይ የተሰራ የቤቱ መድረክ ከ2 ተከፈለ። ይህ ፈጽሞ ድንቅ ነውና። ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረው የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና። ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት መሐለቅ እንኳን አልቀረለትም። ደግሞም ሥጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበረ። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሥም አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃው ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ፣ ሊቀ ጳጳሳትን እንድታስመጣውና በፊት እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉዕ ልጅ የእስሙናይን ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረትተው አሳፈሩት። ንጉሡም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላምም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖችንም የሚወድቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራ አለቃው ወደ ንጉሡ ገብቶ ጌታዬ ንጉሥ፣ የማስረዳህ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም፣ እንኳን ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለም ይላልና አለው። ንጉሡም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃም ልኮ አስመጣውና ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ ይሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱንና ካህናቱንና መነኮሳቱን ሁሉ ሰበሰባቸው።
በምስር አገር በመዓልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በእሊህ በሦስቱ ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በሦስተኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው። በፊቴ ያፈሰስከውን እንባህን ተቀብዬ ስለ አንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ ዓይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ ዓይኑን አውልቆ ጥሏልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎትህ የክርስቲያንን ወገኖች እንድትረዳቸው ይሁን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ይነሳልኝ በሚልህ ተራራ ትይዩ ከካህናቶችና ከሕዝብ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባልቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህ አማትብ አለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሡ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ አማተበ። በዚያንም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሡም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከእኔም ተመኝ፣ ምንም አልከለክልህም። ንጉሡም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራ እሻለሁ። ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን በምስር አገር ልሰራ እሻለሁ አለው። እንደወደደም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃም በምድር ላይ እግዚአብሔር ዕድሜን ያርዝም፣ መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። የዚህንም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ስራዋ ሲፈጸም ሌሎችም በግብፅ አገር የተሰሩ ብዙዎች አብያተ ክርስቲያናት ሲሰሩ ንጉሡ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብረው ለስራ ይሰለፍ ነበር። የሚቃወሙ ክፉዎች ሰዎች የተሰራውን ያፈርሱ ዘንድ የሚሹ ስለነበሩ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግልም የስጋቸው ፍልሰት የሆነበት ነው። ይህችንም ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እንዲህ ያልሽ ልብ የለሽምን አላት። እርሷን በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በደናግሉ ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የቅዱሳን አረሚ የነበረ የኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የይልሰውል፣
የተለሜዎስ መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።